ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የቀድሞ የአማራ ክልል ኮሚኒኬሽን ቢሮ ኃላፊና የፓርላማ አባል የነበሩት አቶ አስማኝ አስረስ ያስተላለፈውን መልእክት በተመለከተ የሆሳዕና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በድምቀት ተከብሮ መዋሉን የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቂርቆስ ክፍለ ከተማ ወረዳ 10 የሚገኘውን የተባረክ ወይም ጀርመን መስጂድ አጥር በጸጥታ አካላት በጨለማ እንዲፈርስ ተደርጓል ሲል ማሳወቁን 3367 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው እንደተመለሱ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ቀደምት ተገልጋይ የነበረው የጌዲዮን ሙላቱ ስርዓተ ቀብር መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ፊት ለፊት በሚገኘው አያት መድኃኔዓለም ቤተክርስቲያን ተፈጽሟል። በስርዓተ ቀብሩ ላይ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢኒያም በለጠን ጨምሮ የማዕከሉ አረጋውያን እንዲሁም ወዳጆች ተገኝተዋል። ጌዲዮን በትልልቅ ሆስፒታሎች የልብ ህክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ህክምና ክፍል ተኝቶ ልዩ ክትትል እየተደረገለት በትናንትናው ዕለት ሚያዝያ 4 ቀን 2017 ዓ.ም በህክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ወደ ቀጣዩ መረጃችን ስናልፍ 3367 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3367 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ በተደረጉ 9 በረራዎች የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 18 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። በዚህም እስካሁን 15684 ኢትዮጵያውያንን ወደ ሀገራቸው መመለስ እንደተቻለም ተገልጿል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የ2017 ዓ.ም በዓለ ሆሳዕና ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከብሮ ውሏል። ቅድስት ቤተክርስቲያን የሆሳዕና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አእሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር ቀበላቸው የሚታወስበት በዓል ነው ስትል ቤተክርስቲያኗ አስታውቃለች። ሆሳዕና ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሳኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና ማለት የቃሉ ትርጉም እባክህ አሁን አድን ማለት ነው። ዕለቱ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም ሽማግሌዎችና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት በክብር መቀበላቸው የሚታወስበት ነው። ይህ ዕለት በቤተክርስቲያን ውስጥ ዘንባባ ተይዞ የተዘመረ እጅግ ልዩ በሆነ ሁኔታ ይታሰባል። በአብይ ጾም ከሰርክ ሆሳዕና ጀምሮ እስከ ትንሳኤ ሌሊት ያሉት ዕለታት የሚገኙበት ሳምንታት ሰሙነ ሕማማት ይባላል። ዕለታቱም የዓመተ ፍዳ የዓመተ ኩነኔ መታሰቢያ ናቸው። በዚህ ጊዜ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ካህናት መስቀል በእጃቸው አይዙም፣ አያሳልሙም፣ ይፍቱኝ ተብሎ ወደ ካህን አይቀረብም። ይህ ሳምንት የጌታን የመጨረሻው ስቃይ የሚታሰብበት ሳምንት እንደሆነም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳውቃለች። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ መስጂድ አጥር በጸጥታ አካላት በጨለማ እንዲፈርስ መደረጉን አሳውቋል። የመስጂድ ሀሪሞችም ታስረዋል ነው የተባለው። ምክር ቤቱ መስጂዱ ህጋዊ ካርታ ያለውና ከ1967 ዓ.ም ጀምሮ ሲሰገድበት የቆየ እንደሆነም ገልጿል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ነበር።
ብሏል። አካባቢውን እያለማ የሚገኘው ኢግልስ ሂል የፌዴራል የሜጋ ፕሮጀክት ተወካዮች፣ የወረዳና ክፍለ ከተማ የመንግስት አመራሮች በተገኙበት የመስጂዱ ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጁምዓ በማስረከብ መስጂዱ እየተሰገደበት ይገኛል ሲልም አስረድቷል። የከፍተኛ ምክር ቤቱ ከከተማ መስተዳድሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ማድረጉን ገልጾ አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ እንደነበረም አስታውሷል። ከዚህም በተጨማሪ ረመዳን 28 የአካባቢው ጀምዓ ባዘጋጀው የኢፍጣር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን እንዳሳወቁም ገልጿል። ይህ በእንዲህ እንዳለን በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና በመስጂድ ውስጥ የሚገኙ የመስጂድ ሀዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን አይችልም ሲል ምክር ቤቱ አሳውቋል። ድርጊቱን አጥብቆ እንደሚያወግዝ በመጨረሻ የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት ከመስጂድ የታሰሩት ሰዎች በአስቸኳይ እንዲለቀቁም አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ የቀድሞ የአማራ ክልል ኮሚኒኬሽን ቢሮ ኃላፊና የፓርላማ አባል የነበሩት አቶ አሰማኝ አስረስ በወቅታዊ ጉዳይ የሚከተለው መልእክት አስተላልፈዋል። ጌታ አስራደ የተባለ ወንድም የጓደኛውን መገደል አስመልክቶ ሲናገር ሰማሁት። ስሜታዊ ሆኖ ለተሰዋው ጓዱ ልስ ሲያወርድ አዳመጥኩት። ለሞተው ነፍስ ይማር። ጌታ አንተን በርታ። ጌታ አስራደ ጋር የህወሓት ስርዓት በወልቃይት ህዝብ ላይ ያደረሰውን በደል እንዲሁም በማይካድራ ያደረገውን ጭፍጨፋ ጥናት ለማድረግ የሚያስችል ፕሮፖዛል ዝግጅት ሲደረግ በኋላም በዋናው ጥናት ላይ አብረን ሰርተናል። የቴማቲክ ጥናቱን መሪ እንዲሆን መርጠነው በብቃት ተወጥቶታል። አእምሮ ብሩህ ነው፣ ሳይታክት ይሰራል። የህዝብ ተቆርቋሪነቱ ከፍተኛ ነው። ከልጅነቱ ጀምሮ ለህዝብ ጥቅም ሲል እድሜውን ሙሉ ለትግል ያዋለ እጅግ በጣም የማከብረው ሰው ነው። በአማራ ብሔርተኝነት ውስጥ ከጌታ አስራደ በላይ መሪ መሆን የሚገባው ሰው የለም። ነገሩ ግን ሌላ ነው። የአማራ ብሔርተኝነት እንደ ጌታ አስራደ ያሉ በሳል መሪዎች አቅፎና ደግፎ ለመያዝ የሚያስችለው ደረጃ ላይ አልደረሰም። በጣም ገና ነው። እስከሚበስል የበሰሉ ልጆቹን መብላቱ አይቀርም። ለነገ ሲፈለጉ መታጣት የማይገባቸው እንቁ የአማራ ልጆች ራሳቸውን መጠበቅ አለባቸው። ይሄ እብደት ማለፉ አይቀርም። አሳዳጆቹም ለአማራ እየጠቀም መስሏቸው ነው እንዲህ የሚያደርጉት። መሳሳታቸው የሚገባቸው ቆይቶ ነው። ችግሩ የሚነቁት ከረፈደ መሆኑ ነው። ታዲያ መፍትሄው ምንድነው? የአማራ ብሔርተኝነት እስከሚበስል ድረስ ዘወር ብሎ መቆየት ነው። የእርስ በርስ ተኩስ በፍጹም አያስፈልግም። ጀማው የሞላላቸው ትግሉን እንዲመሩት፣ ሸብረቡ የተመቻቸው ሰዎች ወደፊት እንዲገፉት መፍቀድ ነው። የማይመለስ ህይወትን በገዛ ወንድም እስክትነጠቅ መጠበቅ አጉል ጀብደኝነት ነው። ጌታ አስራደን የመሰላችሁ ወንድሞቼ፣ በተለይም አንድያ ነፍሳችሁ በሚነጥቅ ትግል ውስጥ እያለፋችሁ ያላችሁ አማራዎች ሀሳባችሁን አቅርባችሁ የብዙሃኑን ድጋፍ ካላገኘ ለጊዜው ዞር ብላችሁ ቆዩ። የምታስፈልጉበት ቀን ይመጣል። የዛኔ ሳታኮርፉ ተመልሳችሁ ህዝባችሁን የሚጠቅም ትግል ታደርጋላችሁ በማለት የቀድሞው የአማራ ክልል ኮሚኒኬሽን ቢሮ ኃላፊና የፓርላማ አባል የነበሩት አቶ አሰማኝ አስረስ ወቅታዊ ጉዳይን በተመለከተ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ዩኒቨርሲቲ በአመት ከ11 ቢሊዮን ብር በላይ ያስፈልገኛል ብለዋል። በቀጣይ 5 ዓመታት ውስጥ ዩኒቨርሲቲውን የተሻለ ተቋም ለማድረግ 59 ቢሊዮን ብር እንደሚያስፈልግ የዩኒቨርሲቲው ተጠባባቂ ፕሬዝዳንት ሳሙኤል ክፍሌ ገልጸዋል። በአመት በመንግስት 4 ቢሊዮን ብር የተመደበለት ይህ አንጋፋ ተቋም ከራሱ 1 ቢሊዮን ብር በአመት ገቢ እንደሚያገኝም ተናግረዋል። የገንዘብ አለመመጣጠን ለትምህርት ለምርምርና ለስራ ምቹ ከባቢን ለመፍጠር ዩኒቨርሲቲው የሚያደርገውን ጥረት እየፈተነ መሆኑንም ዶክተር ሳሙኤል ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ከሰሞኑ ኢቢኤስ ላይ በተላለፈው የብርቱካን ታሪክ ተንተርሶ ሁለተኛው ዶክመንተሪ በመንግስት ሚዲያዎች ተቀርጾ መተላለፉ ይታወሳል። ይህን ተከትሎ ትናንት በነበረው የፍርድ ቤት ክርክር ላይ የተከሳሽ ጠበቆች ደንበኞቻቸውን ለዶክመንተሪ እየቀረጹ መሆኑን ሳያሳውቁ ነው ዶክመንተሪው የተለቀቀው ሲሉ ቅሬታ አቅርበዋል። ፕሮግራሙ የተላለፈበት የአዲስ ነገር ዳይሬክተር የሆነው ተጠርጣሪ ግለሰብም ቃላችንን የምንሰጠው ለፖሊስ እንጂ ለቴሌቪዥን ዶክመንተሪ አልነበረም፣ ለሱ ያስፈቀደን የለም ሲል ለፍርድ ቤት ተናግሯል። ለቀረበው ቅሬታም ፍርድ ቤት ፖሊስን ጠይቋል። ፖሊስም ምን ያላውቅም፣ ሌሎች የመንግስት አካላት ናቸው ይሄን ያደረጉት በማለትም ምላሹን ሰጥቷል። ወደ ቀጣዩ መረጃችን ስናልፍ ሩሲያ የሆሳዕናን በዓል ለማክበር በተሰበሰቡ ሰዎች ላይ በፈጸመችው ጥቃት ቢያንስ 32 ሰዎች መገደላቸው ተሰምቷል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባሊስቲክ ሚሳኤል ጥቃት ቢያንስ 32 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግስት ባለስልጣናት ገልጸዋል። የአካባቢው ነዋሪ ሰዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነ የሆሳዕና ዕለትን ለማክበር በተሰበሰቡበት ወቅት ሁለት ሚሳኤሎች የከተማዋን እምብርት ስፍራን መጥተዋል። የዩክሬኑ
ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ገጻቸው ከሟቾች መካከል 2 ህጻናት ናቸው ብለዋል። በአሰቃቂ ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉም አክለዋል። ይህን ጥቃት ዓለም በዝምታ ወይም ግዴለሽ ሆኖ ሊመለከተው አይገባም ሲሉም ተናግረዋል። የሩሲያ ጥቃቶች ያለ ውግዘት መተው የለባቸውም ያሉት ዜሌንስኪ ጦርነቱን እንዲያቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉም አክለዋል። ሩሲያ ፈጸመችው በተባለው ጥቃት ዙሪያ ማስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉት ቪዲዮዎች እንደሚያሳዩት የማዕከላዊ ሱሚ አካባቢ በፍርስራሾች ተሞልቶና ጭስ አካባቢውን ሸፍኖት ያሳያሉ። የሱሚ ከተማ ከንቲባ አርቴም ኮብዘር በማህበራዊ ሚዲያ ላይ በሰጡት መግለጫ በዚህች ደማቅ የሆሳዕና እሁድ ማህበረሰባቸው አሰቃቂ አደጋ ደርሶበታል ብለዋል። ጥቃቱ የተፈጸመው አሜሪካ በፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተኩስ ማቆም ጥረቶችን አጠናክሮ በቀጠሉበት ወቅት ሲሆን ከ3 ዓመታት በላይ ሩሲያ በዩክሬን ጥቃት መፈጸሟን ቀጥላለች። ይህ በእንዲህ እንዳለም የሩሲያ መከላከያ ሚኒስቴር ዩክሬን ቅዳሜ ዕለት በሩሲያ የኃይል መሰረተ ልማት ላይ 2 ጥቃቶችን ፈጽማለች ሲል አስታውቋል። በተጨማሪም የሩሲያ ኃይሎች በዩክሬን ክልል ውስጥ አንዳንድ መንደሮችን መያዛቸውን ተናግረዋል። የዩክሬን መንግስት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጠም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20% የሚሆነውን የዩክሬን ግዛት በእጇ እንዳስገባችም መረጃዎች ወጥተዋል።